ዩናይትዶች የመሃል ሜዳቸውን ለማጠናከር እንግዲህ አሁን ላይ በጀታቸው ታውቋል። ካስሜሮን ለመተካት ኡጋርቴን ለመተካት ከዛ በተጨማሪ ደግሞ እንደ ተቀያሪ አንድ የመሃል ሜዳ ተጫዋች እንግዲህ ሊያስፈርሙ እንደሚችሉ እየተሰማ ይገኛል። ብሩኖ ፈርናንዴዝ በሚቀጥለው ሲዝን በዩናይትድ ቤት እንዲቆይ ከፈለጉ የሻምፒዮንስ ሊግና የፕሪሚየር ሊግ ሊያሸንፍ የሚችል ስኳድ እንዲገነቡለት ይፈልጋል። ማቲያስ ኩኛ በብራዚልና በዩናይትድ በኩል የእረፍት ስምምነት አለ ተብሎ የሚዘገቡ ዜናዎች እንግዲህ አሁን ላይ በጣም አነጋጋሪ እየሆኑ መጥተዋል። ዩናይትዶች ከዛ በተጨማሪ የአታላንታውን ኤደርሰን ከአትሌቲኮ ማድሪድ በተሻለ ገንዘብ አቅርበው እንግዲህ ሊወስዱት እንደሆነ መረጃዎች እየወጡ ይገኛሉ። እነዚህና ዩናይትድ ስለተመለከቱ አዳዲስ ነገሮች እነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትዶች የቡድን ማሻሻል ላይ እንግዲህ ቀስ በቀስ እየሰሩ ይገኛሉ። የባለፈው ዓመት የመጀመሪያ እቅዳቸው ፊት ለፊቱን ማስተካከል ነበረ። በተገቢ ሁኔታ አስተካክሏል። እነ ብራይን ምቤሞ እነ ሴስኮን እና እነ ኩኛን አስፈርሞ ምን ያህል ትልቅ የሚባል ለውጥ እንዳመጡ በቡድን ውስጥ እየተመለከተ እንገኛለን። ከነዚህ ሶስት ተጫዋቾች ብቻ 29 የጎል ተሳትፎችን ማግኘት ይችላል። ቤንጃሚን ሴስኮ ያስፈርሙበት ዋጋ ምናልባትም ከፍተኛ የሚባል ገንዘብ ያወጡበት ተጫዋች ነው ብለን መናገር እንችላለንና ከነዚህ ከሶስቱ ዝውውሮች እንግዲህ ሁለቱ በጣም ታይምን የፈጀ ይመስለኛል። የሴስኮ እና የብራይን ምቤሞ የማቲያስ ኩኛ ኦልሞስት የዝውውር መስኮቱ ሳይከፈት በጥቅማ ጥቅም ያለ ጉዳይ ነበር። የብራይን ምቤሞ ግን በጣም አሰልቺው ዝውውር ነበር ብለን መናገር እንችላለን። ከቤንፎርድ እና ከዩናይትድ ጋር ካለው ንግግር አንጻርና ለወራት የፈጀ ዝውውር ነው። ዩናይትዶች ከብራይን ምቤሞ ውጪ ሌላ የግራ መስመር ተጫዋች እያሰቡም አልነበረም እና ተጫዋቹን በመጨረሻም ተስማምተው ማግኘት ችሏል። የሴስኮ ደግሞ የምርጫ ጉዳይ ነበረ። ቪክተር ኮሬሽን ነበር የሮበን አሞሪም የመጀመሪያ ምርጫቸው። በስፖርቲንግ ስለሚያውቁት አርሰናልን መረጠ። ከዛ የነበረው ስጣ ገባ በጣም ሰፊ ነበረ። ከዛ ሮበን አሞሪም ደግሞ ዋትኪንስ ላይ ነበር ፍላጎት የነበረው። እንደ ዋና አሰልጣኝነት ሲመርጥ የነበረው ዋትኪንስን ነው። አመራሮቹ ደግሞ ለረጅም ጊዜ ሊጠቀሙት የሚችል አጥቂን ይፈልጉ ነበር። ቤንጃሚን ሴስኮ በገበያው ነበርና ቤንጃሚን ሴስኮ ጋር ሄዱ። የነ ኒውካስትልና የዩናይትድ ፉክክር ጠበቃቸው። ሴስኮ ዩናይትድ መረጠ። ዩናይትዶች ከፍተኛ ገንዘብ በመውጣት እንግዲህ እነዚህ ሶስት ቦታ ማጠናከር ችለዋል። አሁን ዩናይትድ በዚህ በሊጉ ያለው ጎል የማስቆጠር ሂደት እንግዲህ በጣም ከፍተኛ ነው። ከ20 ምናምን ጨዋታዎች በላይ እንግዲህ ጎሎችን ማስቆጠር ችሏልና ያ ደግሞ ቀላል አይደለም። ዩናይትዶች በሁለት እንኳን በሊቨርፑል ጨዋታ ተመልክተናል። ሁለት በራሳቸው ስህተት ጎል ቢቆጠርባቸው ሌላ ተጨማሪ ጎል አስቆጥረው ማሸነፍ እንደሚችሉ እየተመለከተን ነው። ከገዟቸው አጥቂዎች መሃል እንግዲህ እነ ኩኛ እነ ሴስኮ በጨዋታ ላይ ጎል ማስቆጠር ችለዋልና ብራይን ምቤሞም የጎል ተሳትፎ በኩኛ ጎል ላይ እንደነበረው የምንረሳው ነገር አይደለምና በዚህኛው ሲዝን የአጥቂ መስመሩ በጣም አሪፍ ነው። በሚቀጥለው ሲዝን ደግሞ በደንብ ያጠናክሩታል፣ በደንብ መሃሉን አሪፍ ያደርጉታል ተብሎ ስለሚጠበቅ አሁን ላይ በዚህኛው የክረምት ዝውውር በደንብ ሊሰሩበት የሚችለው ቦታ የመሃል ሜዳው ነው። ደጋግመን ስንሰማ የነበረው ጉዳይ የመሃል ሜዳ ቦታ ነውና ካስሜሮ በዚህ ዓመት ያሳየው እንቅስቃሴ ቀጣዩ የካስሜሮ ተተኪ ማን ይሆናል ብለው ዩናይትዶች እንዲያስቡ ያረጋቸውም ይመስላልና ተጫዋቹ በዚህኛው ሲዝን በጣም አሪፍ የሚባለውን ሲዝን በግሉ እያሳለፈ እንደሆነ በዩናይትድ ቤት የማይረሳ ሲዝን እያሳለፈ እንደሆነ ነው እየተነገረ የሚገኘው እየተመለከተ ነው የሚገኘውና ካስሜሮ ለመተካት እንግዲህ ዩናይትዶች ወደ 150 የሚጠጋ ሚሊዮን ፓውንዶች እንግዲህ በመሃል ሜዳው ላይ አፍሰዋል። የካስሜሮ ተተኪ የሚሆነው ደግሞ 80 ሚሊዮን ፓውንድን ከቨር ያደርጋል ብሎ ነው እያሰቡ የሚገኙትና ከነዚህ ከ80 ሚሊዮን ፓውንዶች እናገኛቸዋለን ተብሎ እያሰቡ የሚገኙ ተጫዋቾች ማለት እንግዲህ ሁሌም ደጋግመን እየሰማው ነው የሚገኘው። ኤሊት ኤደርሰን አለ፣ ከዛ ካርሎስ ባሊባም እንደ ተጨማሪ አለ፣ አዳም ዋትሰን፣ ከዛ ቶናሊ፣ የማድሪዱ መጨረሻ ላይ ሰማነው ቹዋሜኒ ነው። እነዚህ ተጫዋቾች እንግዲህ በዩናይትድ ካስሜሮን ለመተካት ይሆናሉ ተብሎ እንግዲህ የታቀዱ ተጫዋቾች ናቸውና ዩናይትዶች ከነዚህ አንፃር ከ80 ሚሊዮን ፓውንድ በላይ ሊያወጣባቸው ይችላሉ ተብሎ የሚገመቱት እነ ኤደርሰን እና እነ ቶናሊ ናቸው። ኤደርሰን በ125 ሚሊዮን ፓውንድ ነው እስካሁን ድረስ ዋጋው ተለጥፎበት ያለው። ዩናይትድ ከፍተኛ የዝውውር ገንዘብ ይወጣበታል ተብሎ ይጠበቅ የሚገኘው ኖቲንግሃሞችም እናገኝበታለን ብሎ እያሰቡት ያለው ተጫዋች ነውና ሲቲን ይመርጣል ተብሎ ተረጋጋሚ ዜናዎች እየወጣ ነው። ሲቲ የመሄድ እድሉም ሰፊ ነው እየተባለ ነውና ሲቲ ግን ያንን ሁላ ገንዘብ ለማውጣት ሬዲ እንዳልሆነና ምናልባትም የሮዲ መቆየትና አለመቆየት ላይ የተወሰነ ጉዳይ ነውና ዩናይትዶች ግን ኦልሬዲ ካስሜሮ እንደሚያወጡት በጣም ግልጽ ነው። ከተጫዋቹ ጋር ሲቲ ንግግር ማያደርግ ከሆነ ቀደም ብሎ አድቫንቴጆችን የማይወስድ ከሆነ ዩናይትዶች በዚህ ተጫዋች ላይ አድቫንቴጆችን ለመውሰድ ይሞክራሉ። የቶናሊ ጉዳይም ደግሞ በተመሳሳይ መልኩ ተጫዋቹ ሻምፒዮንስ ሊግን ይፈልጋል። ኒውካስትል የሻምፒዮንስ ሊግ ቦታን በሚቀጥለው ሲዝን እንደማያገኝ ነው የሚጠበቀው። እርግጥ ማቴማቲካሊ
ኦፊሻሊ ሙሉ ለሙሉ ከሻምፒዮንስ ሊግ ውጪ ነው ማለት አይቻልም። ግን ደግሞ ስንመለከተው ሻምፒዮንስ ሊግ ይገባል ማለት አይደለምና የቶናሊ ጉዳይ ወደ ጣሊያን መመለስ እና ይፈልግ ነበር ደጋግሞ ዜናዎች ሲወጡ የነበሩት። በቅርብ ጊዜ ደግሞ የወጡ ዜናዎች በእንግሊዝ ፕሪሚየር ሊግ መቆየት ፍላጎት እንዳለው እንግዲህ ዜናዎች አሳይተዋልና ሌላኛው ከዩናይትድ በተጨማሪ አርሰናል በቶናሊ ጉዳይ ላይ እንግዲህ እያጤነው ያለው ክለብ ነውና ዩናይትዶች በቶናሊም በኤደርሰንም በኩል ከዋንጫ የሊጉን ዋንጫ የሚፎካከሩ ቡድኖች ጋር እንግዲህ ተፎካካሪነት ይኖራቸዋል ተብሎ ይጠበቃልና በ80 ሚሊዮን ፓውንድ እነዚህ ሁለት ተጫዋቾች ያገኛሉ የሚል እምነት የለኝም። የቶናሊ ምናልባት እስከ 100 ድረስ ሊያስወጣቸው የሚችላል። በተመሳሳይ መልኩ የኤሊት ኤደርሰንም እስከ የሚደራደሩ ራሱ ከሆነ እስከ 100 እስከ 110 የሚደርስ የዝውውር ገንዘብ ይሆናል ተብሎ ይጠበቃልና የ80 ሚሊዮን ፓውንድ ለካስሜሮ ተተኪ ብለው የበጀቱት ምናልባት ከበድ ይላል ብዬ አስባለሁ። እነ ቹዋሜኒ እስከ 70 ሚሊዮን እንደሆነ እየተጠበቀ ይገኛል። የነ ባሊባ ጉዳይም በተመሳሳይ መልኩ ዩናይትዶች እንዳቀዱት በገንዘቡ ሊያገኙት ይችላሉ። እና አዳም ወርተንም እንደዛው ያገኙታልን ብዬ አስባለሁና እነዚህ ዩናይትዶች የመጀመሪያው ቶፕ ታርጌታቸው ግን በ80 ሚሊዮን ፓውንዶች ሊያገኛቸው የሚችለው ተጫዋቾች እንዳልሆኑ በጣም እርግጠኛ ነኝና ዩናይትዶች በባሊባ ጉዳይ ላይ ያለውን ነገር በደንብ እያጤኑበት ነው። ምክንያቱም ከበጀት አንፃር ተጫዋቹ የመጀመሪያ ምርጫው ዩናይትድ ነው፣ ከሌላ ክለብ ጋር የተያያዘ አይደለም። ሲከታተሉት የነበረው ጉዳይ ስለሆነ ባሊባ ላይ እንግዲህ በደንብ እያጤኑበት ነው የሚገኘውና ባሊባ የመሆን እድሉ ከኤደርሰም ከቶናሊም በላይ እድሉ ሰፊ እንደሆነ ነው እየተነገረ የሚገኘውና የካስሜሮ ተተኪ ማን ይሆናል የክረምቱ ዝውውር ምላሹን ይሰጠናል ብዬ አስባለሁና ሌላኛው እንግዲህ ወደ 40 ሚሊዮን ፓውንድ በጀት ያደረጉት እንግዲህ የኡጋርቴ ተተኪ ብለው ያቀዷቸው ተጫዋቾች ናቸው። ማቲያስ ፈርናንዴዝ ደጋግመን እየሰማ ነው ያለው ስም ነውና ከዛም ከበርንማውዝ ደግሞ ሁለት ተጫዋቾችን አቀደዋል። አሌክስ ስኮት አለ፣ ከዛ ደግሞ ሌላኛው ደግሞ ታይለር አደምስ ነውና እነዚህ ሁለት የበርንማውዝ ተጫዋቾችና የዌስትሃሙን ማቲያስ ፈርናንዴዝ ለኡጋርቴ ተተኪ ይሆናል ብለው እንግዲህ ዩናይትዶች እያቀዱ እንደሆነና ለ40 ሚሊዮን ፓውንድ ለነዚህ ተጫዋቾች ለማፍሰት ነው ዝግጁ የሆኑ የሚገኙት ነው የተባለ የሚገኙና ማቲያስ ፈርናንዴዝ የመሆን እድሉ በጣም ሰፊ ነው። ከክለባችን ጋር ስሙ በደንብ እየተያዘ ይገኛል። ብሩኖ ፈርናንዴዝም ከዚህ ቀደም እንዲያስፈርሙት ሪኮመንድ ሲያደርጋቸው ሲጠይቃቸው እንደነበረ ደጋግሞ ዜናዎች ይወጡ ይገኛሉና አሁን ዌስትሃም የመውረድ እድሉ እንግዲህ በሊጉ ሰፊ ሆኗል። 18ኛ ላይ ተቀምጧል። እንግዲህ በባለፈው በቤንፎርድ ተሸንፏል። በቶተንሃም ደግሞ አስቶን ቪላ በማሸነፉ ደረጃቸው ተለዋውጧልና ቀጣይ የሚገጥመው ዌስትሃም አርሰናል ነው። ስለዚህ እንደዚህ አይነት አሪፍ አቅም ያላቸው ተጫዋቾች በቻምፒዮንሺፕ ይጫወታሉ። እዛ ለመጫወት ፍላጎት ይኖራቸዋል ተብሎ ማይገመትምና ተጫዋቹ ወደ ዩናይትድ የመቀላቀል እድሉ ሰፋ ያለ ይመስለኛል። በተለይ የዌስትሃም የመውረድና ያለማድረግ ጉዳይ ዩናይትዶች ምርጫቸው ምናልባት እሱ የመሆን እድሉ ሰፊ ይሆናል። የነ ታይለር አዳምስ እና የአሌክስ ስኮት ነገር የበርንማውዝ ይመስለኛል። በርንማውዝ ተደጋጋሚ ተጫዋቾችን እያጣ ስለሆነ እነዚህ ተጫዋቾች የመልቀቅ በቀላሉ እድል ይኖራል ተብሎ አይገመትም። አሰልጣኙንም በዚህኛው የክረምት ዝውውር እንደሚለያዩ ከበርንማውዝ ጋር ይፋ ተደርጓል። ስለዚህ የአሌክስ ስኮት በዚህ ዓመት እያሳየው ያለው እንቅስቃሴ በጣም አሪፍ ነው። ተመራጭ ሊሆንበት የሚችልበት እድል በጣም ሰፊ ነውና ከማቲያስ ፈርናንዴዝ በላይ በግሌ አሌክስ ስኮት ቢሆን ለኔ የተሻለ ነው ብዬ አስባለሁና ግን ደግሞ የማግኘት እድሉን ስንመለከተው የማቲያስ ፈርናንዴዝ ላይ የብሩኖ ፈርናንዴዝ ደግሞ እንደ ካፒቴንነቱ ዩናይትዶች ደግሞ እሱን ለማቆየት ሲሉ እሱ የሚመርጣቸውን ተጫዋቾች ምናልባት የማስፈረም እድል ሊኖራቸውም ስለሚችል ማቲያስ ፈርናንዴዝ በሁለተኛው የዩናይትድ የፕላን ቦታ ላይ ተመራጭ ሊሆናል ተብሎ ይገመታልና እስካሁን ድረስ 80 ሊያወጡበት የሚችለውን እስከ 40 አውጥተናል። አሁን ደግሞ 20 ሚሊዮን ፓውንድ የተጫዋች ስኳድን ለማሟላትና ምናልባት የተቀያሪ ቦታ ላይ ልንመለከታቸው ልንችላቸው የሚችሉ ተጫዋቾች ሊያስፈርሙ ይችላሉ። አሁን ላይ አንድ ተጫዋች ብቻ ነው የሳውዛምፕተኑ ተጫዋች ቼልሲን ብቻ ነው እየተመለከቱ የሚገኙትና ዩናይትዶች ስኳዳቸውን ለማጠናከር እሱን ያስፈርማሉ ተብሎ እንግዲህ በብቸኝነት ቦታ ላይ ያለው ተጫዋች እሱ ነውና ዩናይትዶች አሁን ላይ በበጀቱ ከ150 ወደ 140 የሚጠጋውን በጅተዋል ኦልሞስት ብለን ማውራት እንችላለን። 10 ሚሊዮኑ ወይ ወደ ቹዋሜኒ ወደ ኤደርሰን ወደ ካስሜሮ ሪፕሌስመንት ላይ በደንብ ፎከስ ተደርጎ ሊወጣበት የሚችለው ገንዘብ ነው ብዬ አስባለሁና የሌሎቹ ግን ይሄን ያህል ዩናይትዶችን ያስጨንቃለን ብዬ አላሰብም። ስኳድን ለማሟላት ከ20 ሚሊዮን በላይ ያወጣሉም ተብሎ አይጠበቅም። ኡጋርቴን ለሚተካ ተጫዋችን በተመሳሳይ መልኩና ዩናይትዶች ከኡጋርቴ የሚያገኙትም ገንዘብ እንዳለ መርሳት የለባቸውም። ስለዚህ የካስሜሮ ተተኪ የሚሆነው ተጫዋች አሁን ዩናይትዶች 80 ሚሊዮን ፓውንድ አሉት እንጂ ከኡጋርቴ ሽያጭ የሚያገኙትን ገንዘብ እዛ ላይ ማፍሳቸው የማይቀሩም ብዬ አስባለሁና በጣም በእርግጠኝነት ዩናይትዶች ከ100 ሚሊዮን በታች
ተጫዋች ይገዛሉ ብዬ አላሰብም። በተለይ ደግሞ ምርጫቸው ቶናሊና ኤደርሰን ከሆኑ እነ ባሊባ ከሆኑ ግን ምርጫቸው ከ80 በታች እንደሚያገኙት ነው የሚጠበቀውና እነዚህ እንግዲህ አሁን ላይ ዩናይትዶች የመሃል ሜዳውን ቦታ ለማጠናከር እያሰባቸው ያለው ተጫዋቾች እንደሆነ በደንብ እየተነገረ ይገኛል። በደንብ እንግዲህ የምንሰማቸው ጉዳዮችና ዩናይትዶች በዚህ የክረምት ዝውውር ትልቅ ስራ የሚሰሩባቸው ተጫዋቾች ናቸው። እስቲ እንመለከታቸዋለን። ስለ ብሩኖ ፈርናንዴዝ የዝውውር ጉዳዮችንም ካወራን ማንሳታችን የማይቀር ነገር ነው። ተጫዋቹ በባለፈው የክረምት ዝውውር የሳውዲ ገንዘቦች እንግዲህ በደንብ በርከት ብለው መተውለት ነበር። ዩናይትዶችም ተጫዋቹን ለመልቀቅ ፍላጎት እንዳላቸው ራሱ ተጫዋቹም በግልጽ በአፉ ሞልቶ ተናግሯል። ሩበን አሞሪም በክለባችን ስለነበሩ ብቻ ተጫዋቹ እንደቆየም እንግዲህ ተናግሯልና ሩበን አሞሪም ናቸው እንድቆይ ያረጉኝ የሚል አስተያየትን ሰጥቷል። ግን አሁን ላይ እየተመለከትን ያለው ብሩኖ ፈርናንዴዝ የሩበን አሞሪም ሚና የሚጫወት አይደለም። ሩበን አሞሪም በ8 ቁጥር ቦታ ላይ እንዲጫወት ገፋፍተውት ነበር። ብሩኖ ፈርናንዴዝ እዛ ቦታ ላይ ምቾት እንደሌለው በደንብ ተመልክተናልና አሁን ያለው ብሩኖ ፈርናንዴዝ በ10 ቁጥር ቦታ ላይ ለዩናይትድም ይጠቅማል፣ ለሱ ምቾትም አለውና ዩናይትዶች እሱን ለማቆየት ሲሉ የሳውዲ ጥያቄዎችን እንዳይቀበል የሌላ ክለቦች ጥያቄዎችን እንዳይቀበል ሲሉ እንግዲህ ለሱ የሚሆን የስኳድ ቡድን እንዲሰሩለትና ቻምፒየንስ ሊግ ያሸንፍ ፕሪሚየር ሊግ ሊያሸንፍ የሚችል ቡድን እንግዲህ እንዲሰሩለት እየጠየቀ እንደሆነ እየተሰማ የሚገኘው ያ እንደ ደጋፊ ሁላችን የምንፈልገው ይመስለኛል። በፕሪሚየር ሊጉ ተፎካካሪ መሆን እንችላለን። በዚህ አመት ፕሪሚየር ሊጉ በጣም ደካማ የሚባል ሲዝን እንደሆነ እየተመለከተን ነው። አርሰናል ሲዝን ነጥብ እየጣለ ነው። ሲቲ በተመሳሳይ መልኩ ነጥቦችን እየጣለ ነው። ማይክል ካሪክ ከመጣ በኋላ ዩናይትዶች ሙሉ ጨዋታውን አሸንፈው ቢሆን ኖሮ አሁን የዋንጫ ተፎካካሪ መሆን እድል ነበራቸውና አስቡት። ሲዝኑ ኦልሞስት ከግማሽ በኋላ ነው የመጣው። ማይክል ካሪክ 17 ጨዋታዎችን ብቻ ነው የሚመራውና እነዚህን ስንመለከት ፕሪሚየር ሊጉን የማሸነፍ እድል ራሱ ይኖረው ነበር። በኒካስል የተሸነፈውን ጨዋታ ስናነሳ፣ የሊድስን ጨዋታ ስናነሳ፣ በርነማውዝ፣ ዌስትሃም እነዚህ ከነዚህ 10 ፖይንቶች ዩናይትድ አሁን ላለው ላይ ቢጨመርበት ወደ 74 የሚጠጋ ፖይንት ነውና አንደኛው ካለው እንኳን 76 ነው። የ2 ነጥብ ዲፈረንስ ብቻ ነበር የሚኖረውና አሁን ያለው ስኳር ላይ የተወሰነ ተጫዋቾች መጨመር የሚችሉ ከሆነ ዩናይትዶች ዋንጫ ሊፎካከር የሚችል ቡድን መስራት እንደሚችሉ በደንብ መመልከት እንችላለንና የብሩኖ ፈርናንዴዝ የዩናይትድ ቆይታ እንግዲህ የተጫዋቾች ፊርማን የሚያካተተ ይሆናል ተብሎ ይገምታልና የጣልቃ ገብነታቸው የተጫዋቾች በአሰልጣኝነቱም ጉዳይ እንግዲህ እየተሰማ ነው። በትናንትናው ቪዲዮ ሰርቼላችኋለሁ። እነ ማቲያስ ኩኛ፣ ሃሪ ማጉዌር፣ ብሩኖ ፈርናንዴዝ ሌሎችም ተጫዋቾች እንግዲህ ማይክል ካሪክ በቡድኑ እንዲቆይ ፍላጎት እንዳላቸው በደንብ እየተሰማ ይገኛል። የተጫዋቾች የዝውውር ጉዳይ ላይ ደግሞ ብሩኖ ፈርናንዴዝ ጣልቃ ይገባል ተብሎ ይገመታል። በደንብ እሱን ጉዳይ የምናነሳበት ይሆናል። በዩናይትድ ይቆያል ተብሎ ይገመታል። ምንም ዩናይትድ ተጫዋቹን ያጠዋል የሚል ስጋት የለውም። ግን ደግሞ ተጫዋቹ አድቫንቴጁን ለመጠቀም ፕሪሚየር ሊጉን ሻምፒዮንስ ሊጉን የማሸነፍ ፍላጎትም ስላለው ዋንጫ ተፎካካሪ ይሆናሉ ተብሎ የሚገመቱ ተጫዋቾችን እንዲያስፈርሙለት ጥያቄ ያቀርባል። ስለዚህ እሱ የምንሰማው ነው የሚሆነው። በደንብ እነ ቶናሊ ሰጀስት እያደረገ እንደነበር ከዚህ በፊት ሰምተናል። እነ ማቲያስ ፈርናንዴዝን በተመሳሳይ በኩልና የቶናሊ ጉዳይ ላይ እኔም ልክ እንደ ብሩኖ ፈርናንዴዝ ከሌሎች ተጫዋቾች የተለየ ስሜት ነው ያለኝና ዩናይትድ እሱ የሚያገኝ ከሆነ ለኔ የተሻሉ ተጫዋች ካስሜሮ ሊተካለን የሚችል ተጫዋች እሱ ነው ብዬ አምናለሁ። አይኖ 6 ቁጥር አይደለም ቶናሊ፣ ግን ደግሞ 6 ቁጥር ቦታ ላይ መጫወት እንደሚችልም ደጋግመን የተመለከትነው ስለሆነ የካስሜሮ ተተኪ ቢሆን ምርጫዬ ቢሆን እሱ ነው ብዬ አስባለሁና እስቲ በደንብ የብሩኖ ፈርናንዴዝ ጉዳይ የምንመለከተው ነው የሚሆነው። አዳዲስ ሲወጡ የነበሩ መረጃዎች እንግዲህ በአታላንታ ኤደርሰን በኩል ነው። እንግዲህ አትሌቲኮ ማድሪድ የአታላንታውን ኤደርሰን የመውሰድ እድሉ በጣም ሰፍቶ ነበር። ከተጫዋቾቹ ጋር በግል ጥቅሙ ኦልሞስት ጨርሰው ከአታላንታ ጋር ብቻ ነበር ስምምነታቸው ላይ ያልደረሱትና የዝውውሩ ነገር ፌል ያደረገም ይመስላል። አትሌቲኮ ማድሪድ እኛ ስንመለከተው የነበረውም የወልቭሱን ጎሜዝን እንግዲህ እየተመለከቱ እንደሆነ በርከት ያሉ ዜናዎች እንግዲህ እያሳዩ ይገኛሉና ከወልቭስ ጋር ንግግር ሊያደርጉ እንደሚችሉም ዜናዎች በርከት ብሎ እየወጡ ነው። አሁን ደግሞ ዩናይትዶች ወደ አታላንታ ኤደርሰን ተመልሰዋል። ይሄንን ተጫዋች እንደ አዲስ አይደለም ምን ሰሞና ደጋግመን ከሰማናቸው ተጫዋቾች ማለት አንደኛው ነውና ዩናይትዶች ከአትሌቲኮ ማድሪድ በተሻለ ለተጫዋቹ የገንዘብ ክፍያ ሊያቀርቡለት እንደሆነና አታላንታ የሚያቀርቡትን ገንዘብ ዩናይትዶች የመክፈል እድል እንዳላቸው ነው እንግዲህ እየተዘገበ የሚገኘውና ምናልባት የዩናይትዶች ቶፕ ብለው ስም ዝርዝራቸው ላይ ከሌሉ ተጫዋቾች ማለት አንደኛው ምናልባት ሊፈርም ከሚችሉ ተጫዋቾች ማለት አንዱ ይሆናል ተብሎ እየተገመተ የሚገኘው ኤደርሰን ነውና የሱ ጉዳይ አሁን በርከት ብሎ እየተሰማ ይገኛል። ከአትሌቲኮ ማድሪድ ጋር ያለው ነገር አሁን ላይ እያበቃም ይመስላልና ዩናይትዶች እሱን አድቫንቴጅ ለመጠቀም ከተጫዋቹ ጋር የግል ስምምነታቸውን ለማድረግና ከአታላንታ ጋር ገንዘብ ስምምነት ያደርጋሉ ተብሎ ይጠበቃል። እስቲ የትኛውን ይመርጣሉ የሚለው ነገር አብረን እንመለከታለን። ማቲያስ ኩኛ እንግዲህ ከሊቨርፑል ጨዋታ በፊት ጉዳት እንዳስተናገደና በቤንፎርዱ ጨዋታ ላይ እንዳልነበር ሁላችንም የምናውቀው ነው።
ተመልሶ በሊቨርፑል ጨዋታ ላይ ጨዋታዎችን አድርጎ እንግዲህ ጎልም ማስቆጥሮ ዩናይትድ እንዲያሸንፍ ካደረጉ ተጫዋቾች መሃል አንደኛው ተጫዋች ነው። ከብራዚል ብሔራዊ ቡድን ጋር እንግዲህ ዩናይትዶች ተስማምተው ቀሪውን 3 ጨዋታ በፕሪሚየር ሊጉ ማቲያስ ኩኛ አያረጉም የሚሉ ዜናዎች እንግዲህ በርከት ብለው ወጥተው ነበር። ያ ነገር እንግዲህ ውሸት እንደሆነ አሁን ላይ እየተዘገበ ይገኛል። በዩናይትድ እና በብራዚል ብሔራዊ ቡድን ምንም አይነት ስምምነት እንደሌለ ነው እየተነገረ የሚገኘው። ማቲያስ ኩኛን የማሳረፍ ምንም አይነት ስምምነት በሁለቱም በኩል አልተደረገምና ማቲያስ ኩኛም በኢንስታግራም ገልጹ እንደመሳቅ ብሎ ያን ነገር ለጥፎታልና ዜናው ውሸት እንደሆነ ነው እየተነገረ የሚገኘው። በሰዓት ላይ ማቲያስ ኩኛ ቀሪ የ3 ፕሪሚየር ሊግ ጨዋታዎችን ለዩናይትድ ያደርጋል ተብሎ ይጠበቃል። ከዛ ወደ ዓለም ዋንጫው የሚጓዙ ተጫዋቾች ማለት አንደኛው ነውና ሁላችንም በብራዚል ብሔራዊ ቡድን የምንጠብቀውና እንዲያሸበርቅ የምንፈልጋቸው ተጫዋቾች ማለት አንደኛው ነው። ስለዚህ ማቲያስ ኩኛ የቀሪ የ3 ፕሪሚየር ሊግ ጨዋታዎችን እንደሚያደርግ ነው አሁን ላይ የተዘገበ የሚገኘው። ያ ሲወጡ የነበሩ ዜናዎች የውሸትና ሐሰተኛ ዜናዎች ናቸው ተብሏል። ስለዚህ አዳዲስ ጉዳዮች እነዚህ ነበሩ እስካሁን ድረስ እየወጡ የሚገኙት። አዲስ ነገር ሲሰማ ደግሞ ሼር አደርጋችኋለሁ። ለቻናሉ ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ያለውትን አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ እስከዛው ግን ይመቻችሁ። ቻው።